ሽርክ በጣም አደገኛ በሽታ ነው። አላህ ጋር የሚያጣላ የዘላለም ተጀነት የሚያስከለክል የምንኖረው ኑሮ በአጠቃላይ ከጥንቃቄ ጋር የተያያዘ መሆን አለበት። ዱንያም በተቅዋ ነው፣ አኺራም በተቅዋ ነው። ሁሉ ነገር ሊሆን የሚችለው በተቅዋ ነውና አላህን እንፍራ። ክፍት አንሁን፣ ዝም ብለን ስድ አንሁን። ዝም ብለን ሙስሊም ሲባል መን ሰሊመ ሙስሊሙነ ቢሊሳኒ ወዲው ከዚህ ጀምራል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ አሽረፊ ኸልቂላህ ሰይድና ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመዋላህ። አማ በዕድ ፈየቁሉላህ ጀለ ዚክሩሁ ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ ወቃለ ነቢዩ ዐለይሂ ሰላቱ ወሰላም ኡሲኩም ቢተቅወላህ። የአላህ ሱብሓነሁ ወተዓላ አደራ የረሱልና ዐለይሂ ሰላቱ ወሰላም አደራ ተቅዋ የሚባለውን ነገር ነው። ተቅዋ ታለ አላህንም ተፈራን ወንድማማችነትን እንቀጥላለን፣ ወንድማማችነትን እናስገኛለን፣ እንዋደዳለን፣ እንፋቀራለን፣ የሁሉንም ሐቅ እንጠብቃለን፣ የአላህን ሐቅ እንጠብቃለን፣ የባሮቹን ሐቅ እንጠብቃለን። ችግራችን ጎዶላችን የት ጋ ነው? አላህን አለመፍራት ነውና ይሄም ስለሆነ አላህ ሱብሓነሁ ወተዓላ አደራ ብሎናል። የሚያጅብ ነው። ኻሊቁ ሰማዋት ወልአርድ እንግዲህ ለኛ የሚጠቅመን የሆነ ነገር እንጂ ዝም ብሎ አደራ የለም። አባት ለልጁ፣ ጓደኛ ለጓደኛው የመጨረሻ አደራ የሚለው ነገር ቢኖር ይጠቅመዋል፣ ይሄ ነገር ቢሰራው ይጠቅመዋል፣ ቢተወው ይጠቅመዋል ያለውን ነገር ነው አደራ የሚለው። ነቢያችን ዐለይሂ ሰላቱ ወሰላም እንደዛው ማለት ነው። ቢልሙእሚኒና ረኡፍ ረሒም የተባሉ ነብይ ናቸው። በእውነት ሩህሩህ አዛኝ የሆኑ ነብይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሪሱን ዐለይኩም የተባሉ በእኛ ጀነት መግባት፣ ሂዳያ ማግኘት፣ ጥሩ ነገር ማግኘት፣ ተመጥፎ መራቅ የሚሰስቱልን የሚጓጉልን ነብይ ዐለይሂ ሰላቱ ወሰላም እንደ መሰናበቻ ምክር ይመስላል ምከሩን ሲሏቸው ኡሲኩም ቢተቅወላህ አላህን እፈራለሁ አሉ። ስለዚህ የተቅዋ የሚባለው ነገር በጣም ወሳኝ ስለሆነ ወንድሞቼ ተቅዋ ሊኖረን ይገባል። እያንዳንዷ የህይወት እንቅስቃሴያችን ላይ አላህን መፍራት የሚባለውን ነገር አንግበን ነው መንቀሳቀስ ያለብን። እያንዳንዷ ስንበላም፣ ስንጠጣም፣ ስናይም፣ ስንሰማም፣ ስንቆረጥም፣ ልብሳችንን ስንለብስ፣ ስንገዛ ሳይቀር ልብሳችን ምን አይነት ልብስ ነው? አላህ የሚፈቅደው ነው? የሚከለክለው ነው? የሚወደው ነው? የማይወደው ነው? ያስፈልጋል እኮ ኒካሐችን ላይ ጦላቃችን ላይ አላህን መፍራት ያስፈልጋል። ከዛ ሁሉ በላይ ደግሞ ይሄ ሽርክ የሚባለውን ነገር መጠንቀቅ ላይ። ሽርክ በጣም አደገኛ በሽታ ነው። አላህ ጋር የሚያጣላ የዘላለም ተጀነት የሚያስከለክል የዘላለም የሳት የሚያደርግ የነቢያቶችን፣ የሙእሚኖችን፣ የመላእክቶችን ሸፋዓ የሚያሳግድ የሆነ ትልቅ ወንጀል ነውና የዘላለም ስራ የሚያበላሽ አላህ የማይምረው ወንጀል ማለት ነው። ከሱ ጀምረን መጠንቀቅ በጣም ወሳኝ ነው። ለዚህም ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ከዕቡል አሕባር ለሚባለው በኋላ ሰልማን መጀመሪያ ይሁዳ ነበር። ከሰለመ በኋላ ነው ሐዲስኒ አን ተቅዋ ስለ ተቅዋ ንገረኝ ብሎ ሲጠይቀው ቃል አኸስተ ጠሪቀን ዛ ሸውኪን እሾ ያለበት መንገድ ሂደህ ታውቃለህ ያለው። መቼም እናውቀዋለን እንግዲህ እኛ የአካባቢ ገጠር ነው፣ ወደ ገጠር የመጣን ዜም ያለን ወደ ገጠር ዘመድ ይኖረናል፣ እንሄዳለን። እሾሃማ ቦታ ስንሄድ ምን እናደርጋለን? ሁላችንም ስለምናውቀው በዚያ ልክ ነው እንግዲህ ከዕብ ለዑመር ያስረዳው ማለት ነው። ዑመር እያወቀው ለኛ ትምህርት እንደሆነ ይሄን ጠየቀው እና አዎን ሲለው ዑመር ኸጣብ በውጭ የምትሰሙት እህቶች ይሄ ተቅዋ የሚባለው ነገር በዚህ ልክ ልናስከደው ተገቢ ነው። አላህን ፈሪዎች እንባል ዘንዳ እያንዳንዷ ህይወታችንን በጥንቃቄ ላይ ልናስከር ማለት ነው። ስትናገርም ቅድም እንዳልኩት እያንዳንዷ በህይወታችን በዕለት ዕለት ክንውናችን ላይ የምናደርገውን ነገር መርጠን መሆን አለበት። ልክ እሾህ የሌለበትን ቦታ ተረግጠን እሾህ ያለበትን ቦታ እንደምናልፈው ማለት ነው። ሙእሚን ዱንያ የሚባለው ነገር እስር ቤቱ ነው ይባላል አይደለ? ይደያል ማለት እኮ አይደለም፣ ያጣል ማለት አይደለም። ኩለን ኑሚዱ ሃኡላ ወሃኡላ ሚን አጣኢ ረቢክ ወማ ካነ አጣኡ ረቢከ መሕዙራ። ይህ ሳይሆን ተቅዋ ምን ማለት ነው? ተጠንቅቆ ነው የሚኖረው። እንደ እስረኛ መመሪያ ወጥቶለታል፣ ያ መመሪያ ክብሮ ነው የሚኖረው። የታሰሩ ሰዎች ያውቁታል። መግቢያ ሰዓት አላቸው፣ መውጫ ሰዓት አላቸው፣ መብሊያ ሰዓት አላቸው ወዘተ። እንደልባቸው አይፈነጥዙም። እንደዛ ማለት ነውና ስለዚህ በዚህ ልክ እስር ቤታችን ናትና ተጠንቅቀን ልንኖር ይገባል። እያንዳንዱ
ከወንድም ጋር ያለህ አላቃ ከእናት አባት ጋር ያለው አላቃ ከሚስት ጋር ከባሏ ጋር ከጎረቤት ጋር ከሙስሊሞች ጋር ሙስሊም ካልሆኑትም ጋር እምንኖረው ኑሮ በአጠቃላይ ከጥንቃቄ ጋር የተያያዘ መሆን አለበት። እንደ ልብ አውርተን እንደ ልብ ሰምተን እንደ ልብ አይተን እንደ ልብ በልተን እንደ ልብ ጠጥተን እንደ ልብ ፈንጥዘን የሚሆንበት ሀገር አይደለም ይሄ ዱንያ የሚባለው ነገር። ይሄ ካልሆነ ተቅዋ የለም። ተቅዋ ተለለ ጀነት መግባት የለም። ምክንያቱም ተቅዋ የተዘጋጀው ለማን ነው? አላህ እንደነገረን አላህ ለሚፈርሶች እኮ ነው። ወዒደት ባጭሩ ለልሙተቂን አላህ ለሚፈርሶች ነው የተዘጋጀችው የሚለው አርዱሃ ሰማዋት ወልአርድ የሆነችው ጀነት ማለት ነው። ተቅዋ ተለለ ክብር የለም። እኛ ክብር ይመስለን በገንዘብ ይመስለናል፣ እኛ ክብር የሚመስለን በስልጣን ይመስለናል፣ በዘር ይመስለናል ወዘተ አይደለም። ኢነ አክረመኩም ዐንደላሂ አትቃኩም አላህ ዘንድ ክብር ያለው ተቅዋ ያለው ነው ብሎ ነው አላህ ያስቀመጠው ራሱ አላህ ማለት ነው። ነብያችን አለይሂ ሰላም من اكرم الناس ተወስተየው አትቃኩም ነው ካል የመጀመሪያ ያስቀመጡት ይሄ ነው። ከዚያ በኋላ ነው ሌላው እርከን ነብዩ አለይሂ ሰላም ያንተ ክብር የሚለካው በተቅዋህ ነው። አላህ ጋር ባለህ ሪሌሽን ነው። አላህ ጋር ባለህ ግንኙነት ነው። አላህ ጋር ያለህን መስመር ስታስተካከል ነው። ስፈራው ያዘውን ታዘህ የከለከለውን ስትከለከል ያኔ ተቅዋ ይኖራል። ተቅዋ ታለ ደግሞ ክብር አለ። አኺ እኛ አሁን ዱንያ ያስጨንቀናል ያሳስበናል አይደለ? ዱንያ ለማግኘት ማን ፈነቀለው ድንጋይ የለም አይደል? በቃ ርዝቅ ያለው ተቅዋ ጋር ነው ተባልከኮ ወርዝቁ من حيث لا يحتسب ለማን ነው? ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب አሁን ያለው በዚች ዓለም ላይ በዚች አካባቢ ላይ ያለው ጭንቅ ሊነሳና ሊፈረጅ የሚችለው ተቅዋ ሲኖር እኮ ነው። يجعل له مخرجا መውጫ ያደርግለታል ተቅዋ ያለውን ሰው ነው የተባለውና ተቅዋ በጣም ወሳኝ ነው። ርዝቅ የሚሰፋው ተቅዋ ሲኖርህ ነው አይደል እንዴ? وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى ዱንያም በተቅዋ ነው አኺራም በተቅዋ ነው። ሁሉ ነገር ሊሆን የሚችለው በተቅዋ ነውና አላህን እንፍራ። የአላህ አደራ ነው የረሱል አደራ ነው። ነገሮች ሁሉ ሊገሩልን የሚችሉት ተቅዋ ሲኖረን ነው። ومن يتق الله يجعل له يسرا من أمره يسرا አላህን የፈራ ነገር ዓለሙን ሁሉ ገር ያደርግለታል። ደሞዝ የሚተልቀው ወንጀልህ የሚማረው አላህን ስትፈራ ነው። ومن يتق الله يكفر عنه سيئاته ويعظم له أجرا ደሞዙን ያተልቅለታል ወንጀሉን ይምራል። ለማን? አላህን ለሚፈራ ሰው تلك الجنة التي نورث من عبادنا من كان تقيا ጀነት የሚያስወርሰው የሚሰጠው አላህን ለሚፈራ ሰው ነው። إن للمتقين مفازا ተሳት ምድነው አላህን ስትፈራ ነው። ለሙተቆች መዳኛ ቦታ አላቸው ይላል። እሳት እንዳይገቡ የተለያዩ የሲራጡ የሚዛኑ የአኺራ ጭንቆች እንዳያገኙት መዳኛው ተቅዋ ነው እያለ ነው አላህ Subhanahu Wa Ta'ala حدائق وعنب وكواعب أترابا እና የተቅዋን ነገር አደራ ለማለት ያክል ነው። ሰዓቷ ጠባብ ናት። በዚህ ሰዓት ስለ ተቅዋ ብዙ ማውራት አንችልም። ተቅዋ ባጭሩ አላህን Subhanahu Wa Ta'ala ፈርተን ያዘውን ስንታዘዝ አላህን ፈርተን የከለከለውን ነገር ስንተው ተቅዋ ይገኛል። በጣም ቀላል ነገር ነው። አላህን እንፍራ። አላህን ፈርተን እንኑር። አላህን ፈርተን እንሞት ጀነትን እናገኛለን። ጀዛኩሙላሁ ኸይር። አላስረዝምባችሁም። ባረከላሁ ፊኩም። ኸይሩል ከላም ማቀለ ወደል እንግዲህ አነስ ብሎ ሲያመላክት ነው። እንደው ያስተነተናችሁ አትሉ አላህን እንፍራ አደራችሁን። እያንዳንዷ እንቅስቃሴያችን ላይ አላህን እንፍራ። ክፍት አንሁን ዝም ብለን፣ ስድ አንሁን ዝም ብለን። ሙስሊም ሲባል መን ሰሊመ ሙስሊሙነ ቢሊሳኒ ወዲሁ ከዚህ ጀምራል። እጅ ሰላም፣ ምላስ ሰላም፣ ሁለመናህ ሰላም መሆን አለበት። ሁሉ ጥንቃቄ ያለው መሆን አለበትና አላህን እንፍራ። ግማሹን አስረዝመህ ግማሹን አሳጥረህ እየተቆረክ ሱሪህን እየገተት ተቅዋ አይገኝም። በቃ እያንዳንዱ ጥንቃቄ ይሻል ወንድሞቼ። ስትቆጣ እየፈታህ ተቅዋ የለም። የመፍቻ እኮ ስርዓት ተቀምጦልናል። በጣም ይበላሻል ብዬ ነው እቺን ማለሳው ወንድሞቼ። ሰው ዛሬ የሚፈታው በመቆጣቱ ብቻ ነው። ምን ሰዓት ላይ መፍታት አለብኝ የሚያውቀው ነገር የለም። ወራባ ላይ መፍታት ክልክል እኮ ነው። ጦር ላይ ሆነ ግንኙነት ታረክ በኋላ መፍታት ክልክል ነው። ጧሃራ ሆና ግንኙነት አላረክበት ላይ ነው። ፈጠልቁሁነ ሊዒደቲሂነ ሱብሃንአላህ። አንዳንዱ አላህን ታይፈራ ሶስቱንም ይደረግምና በኋላ ዑለማን ያስቸግራል። መላ ፈልጉ ይላል። የታገኝልሃል ራስን የጨረስከው። ስለዚህ ስንኖር ሚስትህ ጋር አላህን ፍራ። የሚስት ሐቅ አለብህ። አላህን ፍሪ። የባል ሐቅ አለብሽ። ነገ ትዳርሽም ይበጠበጣል፣ አኺራም ትጠየቂያለሽ። አንተም እንደዛው ማለት ነውና በአጠቃላይ
ህይወታችንን በተቋ የታጀበ አላህ ተመፍራት ጋር የተያዘ ይሁን የሚል ነው። አላህ ሁላችንም ተቋን አላህ ይወፍቀን ተሙተቆቸው አላህ ያድርገን ተቋን ኑሯቸው ሲራጡን አልፈው ጀነት ተሚገቡት አላህ ይበለን والله اعلم بالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ